ሰላም ውድ የሀገሬ ልጆች እንዴት አደራችሁ? እንዴት ዋላችሁ? እንዴት አረፈዳችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ ሁሌ ነው መጥቼ የምልባችሁ ውድ የሀገሬ ልጆች ሁላችሁንም ሙስሊም ክርስቲያን ሳትሉ ውድ የሀገሬ ልጆች ዩቱቢ ላይክ ሼር ሰብስክራይብ አድርጉ። የመጀመሪያው ተበላሽቶብኝ ያው ድጋሜ ነው የከፈትኩ። መቼም ሰው እስካለ ድረስ ምኞት አይቀርም። ምኞቴ ነው። ምኞቴን ደግሞ የምታሳኩ እናንተ ናችሁ፣ እናንተው ናችሁ። እኔም ደግሞ ያየሁት ሁላ ሰብስክራይብ እያረኩ ነው። እናንተም ሰብስክራይብ እያረጋችሁ ላይክ እያረጋችሁ አበረታቱኝ። መጀመሪያ ምንም ሳላደርግ ያው ትክክለኛ ስላልሆነ ብዙ እውቀት ያለ ሰው አጠገቤ ስለሌለ እንግዲህ ጠፍቷልና ይጥፋ፣ ምንም ማለት አይደለም። እናንተ እስካላችሁ ድረስ እንደማላፍርበት እናንተ እንደምታበረታቱኝ ተስፋ አለኝ እና በርቺ ብላችሁ አጠገቤ እንድትቆሙ ላይክ ሼር ሰብስክራይብ ማድረግ ብቻ ነው። አበረታቱኝ እላችኋለሁ። በጣም ነው የሚወዳችሁ። በፊትም ከኔ ጋር የነበራችሁ ከኔ ጋር ቤተሰብ የሆናችሁ በጣም ነው የማመሰግነው። ምስጋናዬ ከልብ ነው። በጣም ነው የማመሰግነው። አሁንም ላይክ ሼር ሰብስክራይብ እንድታደርጉ እንድታበረታቱኝ በተስፋ እጠብቃችኋለሁ እላችኋለሁ ወገኖቼ። ሁለተኛ ደግሞ ውድ የሀገሬ ልጆች ሁላችሁ ማለት ነው መቼም ሀገር ላይ ቁጭ ብዬ ሰርቼ እኖራለሁ እምለው ከስንቶቹ አንድ ነው። ለምን የሀገራችን ኑሮ ያው እንደምታወቅ ነው። የሀገራችን ኑሮ በጣም ነው በአሁኑ ሰዓት ጣራ ይነካ ማለት ነው። ሁሉም ውድ ነው። ሁሉም ጣራ ይነካ ነው እና ሀገር ላይ ይቀመጣሉ አይደለም። መቼም ሁሉም አይደለም ከሀገር የሚወጣው የባሰበት ነው ግዴታ ከሀገር መውጣት ያለበት እንደኛ የባሰበት ማለት ነው። እኔ እንኳን ጨርሻለሁ ብዬ ነው ወደ ሀገሬ ገብቼ ተመልሼ የመጣሁት። ያው ጆርዳን ሌሎቹ ብዙ እህቶቻችን በጣም ስቃይ ላይ ነበሩ። በጣም ስቃይ አይተው ነው ይችን 2 ዓመት ጨርሰው ወደ ሀገራቸው የሚገቡት። እኔ ደግሞ ያ የወደኩበትን መጨረሻ እስከ መጨረሻ ልስራ እስኪ በቃኝ ድረስ ማለት ያው አቅሜ እስከፈቀደ ድረስ ወይ ደግሞ አሳቤን እስኪያሳካ ድረስ እሰራለሁ ብዬ ተመልሼ የመጣው። ሁሉም ቤትም መጥፎ አይደለም፣ ሁሉም ቤትም ጥሩ አይደለም። ያው አንድ መጥፎ ሰው ይኖራል፣ አንድ መጥፎ ማነው አንድ ደህና ሰው ይኖራል። ያው ከሌሎቹ ትንሽ ደህናም ናቸው፣ የቻልኩትም እችላለሁ። ያው ደህና ናቸው ሙሉ በሙሉ ማለት አይቻልም። ማንኛውም ሀገር ደህና ናቸው ማለት የለም። እንኳን አይደለም እዚህ ሀገራችን ላይ ራሱ ብዙ መጥፎ ሰው አለ፣ ብዙ ደግ ሰው አለ። እንደዛ ማለት ነው። ያ ጆርዳን መጥፎ ነው፣ መጥፎ ነው፣ በእርግጥ መጥፎ ነው። ሰራተኛ እንዴት እንደሚኖር፣ ሰራተኛ እንዴት እንደሚያሳድሩ፣ ለሰራተኛ ምን እንደሚያስፈልግ አያውቁም። የመጨረሻ ምንም የማያውቁት ሀገር ይሄ ጆርዳን ያየሁት። ያው ግዴታ መቼም እኖራለሁ፣ እየኖርኩ ነው። እኔ ብቻ አይደለም ብዙ እህቶቻችን አሉ። ያው ግማሹ የባሰባቸው 2 ዓመቱን ጨርሶ ይገባል። የጎበዝ የሆነ ነው 2 ዓመት ጨርሶ የሚገባ። ሌሎቹ እንደውም 1 ዓመት ከግማሽ በቃ በስንት መከራ ደሞዝ መከፈል አይቻልም። ደሞዝ በጭቅጭቅ ይሄን የዛሬ ደሞዝ እየተጠየቀ 2ኛ ደሞዝ ይመጣል። እሱኑ ለምን ጠየቅሽ? አሰሪ ባለቤትየው ለምን አቆየሽው? ለምን አልጠየቅሽኝም? የእሱ ባለቤት ደግሞ እሱን ጠይቂ። ይሄ መከራ ውስጥ ገብተው ነው ስንት እህቶቻችን ደሞዛቸውን የሚወስዱ። ብዙ ጓደኞች አሉን፣ ብዙ ዘመድ ቤት ያሉት አሉ እና ብቻ ተመስገን ነው። በዚህ በኩል እኔ ፈጣሪንም አልወጋም፣ በጣም ጥሩ ናቸው ማለት እችላለሁ። ሌላው ደግሞ ያው በቃ
ብዙ ነገር አይወዱም። ስራ ብቻ ነው ስራ ብቻ ነው እንጂ ይሄንን እንደዚህ ብይ ይሄ ጠጪ መጥፎ ነው አይነገርም። መብላትና መጠጣት ባይኖርና ስራ ብቻ ቢኖር በጣም ደስተኛ ናቸው። ብቻኛ ደግሞ ምንድነው አላማችን ለማሳካት ሁሉንም እንዳላየ ሰው ሁሉንም እንዳሰማ ሰው በአንድ ጆሮ ሰምተን ሀፍሰነው ዝም ብለን አልፈነው እንደማያውቅ ሰው ሆነን ሰርተን ቀናችን ለማሳለፍ ያችን ሀሳባችን ለማሳካት ቀና ጎንበስ እያልን ነው። ቀና ጎንበስ እያልን ነው ማለት አንዳንዶቹ በቃ አልጋ በአልጋ ይመስላቸዋል። መተው የማያውቁት አልጋ በአልጋ ይመስላቸዋል። ማንም ሀገር አልጋ በአልጋ አይደለም። ማንም ተበድለው ተጨክነው ዘመድ እያለ ዘመድ እንደሌለ ቤተሰብ እያለ ቤተሰብ እንደሌለ በቃ ያኔ እንዴት ነው ተጨክነሽ ነው አልፈሽ ሀሳብሽ የምታስተካክይ እንዳላየ ሰው አንገትሽን ደፍተሽ እንደማያውቅ ሰው ዝም ብለሽ ሀሳብሽን አላማሽን ለማሳካት ዝም ካልሽ እንጂ ለምን እኔ ዘመድ አለኝ ለምን ዘመድ እንደሌለ ያደርጉኛል እኔ አውቃለሁ ለምን እንደማላቅ ያደርጉኛል ካልሽው 2 ወርም አሰርም እህቴ ሁላችሁንም አንገታችን ደፍታችሁ ነው አንገታችሁ ደፍታችሁ ጠንከር ብላችሁ ነው ሰርታችሁ የሀሳባችሁን የልባችሁን ቦታ መድረስ የሚገባችሁ ማለት ነው። ብዙ እህቶቻችን አሁን ባለፈ እኔ ሲመጣ ማለት ነው በቀደም ሲመጣ አንድ እህታችን ቢሮ ነው የተገናኘ ነው። በ15 ቀን ውስጥ 3 ቤት ነው የቀየርኩት ብላለች። 3 ቤት የቀየረችው በ15 ቀን ውስጥ እኔ አንድ ቀን ያው ቢሮ የተገናኘ ነው እንዴ ነገርኳት። እህት የዚህ ሀገር ላይ ቢሮ ቀይራለሁ ሁሉም አንድ አይነት ነው። እዚህ ቤት ቀይራለሁ ሁሉም አንድ አይነት ነው። አንገትሽን ደፍተሹ ሰርተሹ 1-2 ዓመት እንኳን ሰርተሹ ካገባሽ እንጂ አለዛ ደግሞ ወደ ሀገርሽ ካልተመለሽ እንጂ ትርፉ በሽታ ይዘሽ ነው የምትገቢ። ያው አሁንም ታማ ቢሮ ነው ያለችው። ጭንቀት ማለት ነው። 15 ቀን ሙሉ 3 ቤት ቀይራ ከ3ቱም አንድ አልተመቻትም። ትርፉ ያው ጭንቀት ራሷን እያመማት ወገቤን ራሴን ብርድ ነው በዛ ሰዓት ያው ከ3 ወር በፊት ነው። ብቻ በጣም ይከብዳል እና ጠንከር ብላችሁ ጨክናችሁ ካልሰራችሁ እንጂ ጆርዳን ላይ ደህና ቤት የለም። አይደለም ጆርዳን ቤት ጆርዳን ሀገር ሌላ ሀገርም በቃ አንገታችሁን ካልደፋችሁ ሰርታችሁ የልባችሁን እንደማታደርሱ ነው እኔ የማውቀው ማለት ነው። እና በተረፈ ደግሞ በርቱ፣ ጠንክሩ። ፈጣሪ ለሁላችሁንም ትዕግስት ይስጠን። ትዕግስት ነው ዋና። ትዕግስት ከሰጠን ትዕግስት ነው ዋና። ትዕግስት ነው። ትዕግስት ካለ ዝም ብለሽው አሳልፍሽው ዝም ብለሽው አንገትሽን ደፍተሽው እንደማያውቅ ሰው ካልሽው ሰርተሽ የልብሽን ትደርሳለሽ። ሁላችሁም ሰላም ሁኑልኝ እህቶቼ። የዛሬ ቪዲዮ ይሄ ነው። ሰላም ሁኑልኝ። ፈጣሪ ከእናንተ ጋር ይሁን። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱኝ በተስፋ እጠብቃችኋለሁ። ሰላም ሁኑልኝ። ሰላም ሁኑ። መልካም ቀን